ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም። ብቻዬን ይድላኝ አያሰኝም፣ አያበሳጭም፣ ክፉ ነገርም አያሳስብም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃም ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምላል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። አንደኛ ቆሮንጦስ ምዕራፍ 13 ከቁጥር 4። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመአስሮ ሰብኡ ለጥር በዛቲ ዕለት ኮነ ተስካሮሙ ለቅዱሳን ወክቡራን መክሲሞስ ወዱማቴዎስ ውሉዱ ለንጉሠ ሮሜ ለውንዲዮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚች ዕለት ለለውንዲዮስ ሮም ንጉሥ ልጆች የሆኑ የከበሩ የተመሰገኑ መክሲሞስና ዱማቴዎስ መታሰቢያቸው ሆነ። ይህም ንጉሥ ሃይማኖት የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበረ። ስለዚህም እኒህ ሁለት ቅዱሳን እግዚአብሔር ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ እግዚአብሔር መላእክት ሆኑ። ትሕትናን ፈሪሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊት የብሉይና የሐዲስ መጻሕፍትን የሚያነቡ ሆኑ። ከዚህ በኋላ ይህን ዓለም ይተዉት ዘንድ የመላእክትን ልብስ የሚለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚያም ሐሳብ መጣባቸው። ሃይማኖታቸው የቀና 318 አባቶች ወደ ተሰበሰቡባት ወደ ኒቂያ ሄደው ይጸልዩ ዘንድ እንዲያሰናብታቸው ለአባታቸው ምክንያት አቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። በኒቂያ ሀገርም በደረሱ ጊዜ በከበረ ቦታ በረከትን ተቀበሉ። ሰራዊቱንም ወደ ንጉሥ አባታቸው ጌታችን ንጉሥ ሆይ እኛ ከዚህ ጥቂት ቀን መቆየት እንሻለን የሚል ጽሑፍ ጋር ጽፈው ላኩ። ከዚያ በኋላ ለአንድ ጻድቅ መነኮስ ሐሳባቸውን ገለጡ። እንዲህም አሉት፣ ከአንተ ዘንድ የምንኩስና ልብስ እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታቸው የተነሳ እፈራለሁ። ነገር ግን ወደ ሶርያ ሂዱ፣ ስሙ አጋቢዮስ የሚባል በዚያ ሃይማኖት የቀና ካህን ደግ መነኮስ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጓዙ። ወደ ቅዱስ አባት አጋቢዮስም ደርሰው ሐሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፍበትም ቀን ከእርሱ ዘንድ ኖሩ። ከዕረፍቱም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደመጣና ልጆችህ መክሲሞስና ዱማቴዎስ ለእኔ ልጆች ይሁኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አለኝ። ዳግመኛም እንዲህ አላቸው፣ ልጆቹ እኔ ይህንን ሰው አባ መቃርስን በሥጋው አየው ዘንድ እመኝ ነበረ። እነሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እርሱ ሂዱ። ካረፈ በኋላም አልሄዱም። በዚያም በሶርያ ሀገር ኖሩ እንጂ። እግዚአብሔርም ሀብተ ፈውስ ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ወሬያቸውም በሀገሩ ሁሉ ተሰማ። በባህርና በየብስ የሚነግዱ ነጋዴያን የመርከብ መዛነቢያዎችን መስራት ተምረው በድካም ዋጋቸውን በየጥቂቱ የሚመገቡና የተረፈውን ለድሆችና ለችግረኞችም የሚሰጡ ሆኑ። እግዚአብሔርም በእጆቻቸው ከሚሰራው ድንቅ ተአምራቶች የተነሳ የቅዱሳን መክሲሞስና የዱማቴዎስ ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎቹም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኞችም ይሆናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር ከይሲ ነበረ። ብዙዎችም ሰዎች አጥፍቷል። የሀገር ሰዎችም ወደ ከበሩ መክሲሞስና ዱማቴዎስ መጥተው በዚያ ከይሲ ያድኗቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስን በለበሰ በአባታችን በአጋቢዮስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻህ ደጅ ሲደርስ አንተ ወጥተህ ሙት፣ የሰማይ ወፎችም ይብሉህ። አንድ ሰውም ያችን ደብዳቤ ተቀብሎ ሄደ። በዚያም የዘንዶ ደጃፍ አኖራት። በዚያን ጊዜ ዘንዶው ወጥቶ ሞተ፣ የሰማይ ወፎችም በሉት። ሕዝቦቹም ሁሉ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። የክብር ባለቤት ጌታችንንም በእኒህ ቅዱሳን በመክሲሞስና በዱማቴዎስ እጆች ብዙ ድንቅ ተአምራቶችን አደረገ። በአንዲት ዕለትም ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦቹም በአንዱ መርከብ መዛነቢያ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎታቸው ከስጥመት እግዚአብሔር ያድነኝ ዘንድ የእኒህን ሁለት ወንድማማቾች የከበሩ መነኮሳት ስማቸውን በመርከቤ ላይ ጻፍኩ። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸው ምልክት ነገረው። የንጉሱም ልጆች እንደሆኑ አውቆ ያን ነጋዴ ወደ ንጉሥ አባታቸው አደረሰው። ንጉሱም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሱም ልጆቹ እንደሆኑ በተረዳ ጊዜ እናታቸውን እህታቸውን ከብዙ ሰራዊት ጋር ወደ እርሱ ላከ። ደርሰውም ባዩአቸው ጊዜ ጮሁ፣ አለቀሱ። እናታቸውም ወደ ንጉሥ አባታቸው ከእርሷ ጋር ይመጡ ዘንድ ለመነቻቸው። እነርሱም ራሳችንን ስዕለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችን ማፍረስ አይቻለንም። ነገር ግን ሂጂ፣ ለአንቺም ለአባታችንም ከመከራ ሁሉ እግዚአብሔር ያድናችሁ ዘንድ እንጸልይላችኋለን። በዚህ አነጋገር አረጓጓት። በመለየቷን ፈጽማ እያዘነች ተመለሰች። ወደ ንጉሱም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉሱም ለሚስቱና ለባለሟሎቹ እንዲህ አለ፣ በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወትን ድል የሆኑ ዘንድ እንተዋቸው፣ ጸሎታቸው ይጠቅመናል። በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና
እነርሱ ግን የማያልፍ መንግስትን አተረፉ። በዚያም ወራት የሮሜ ሀገር ሊቀ ጳጳሳት አረፈ። ስለሚሾሙትም ሊቀ ጳጳሳት ይማከሩ ዘንድ ኤጲስቆጶሳቱ ጳጳሳት ተሰበሰቡ። የከበረ መክሲሞስን አስበውት ሁሉም ለዚህ ሹመት እርሱ በእውነት ይገባል ተባባሉ። በሽተኞችን ይፈውሱ ዘንድ ብዙዎችም የሆኑ ድንቅ ታምራቶችን ያደርግ ዘንድ እግዚአብሔር ታላቅ ጸጋ ሰጥቶታልና። በዕድሜው ወጣት ቢሆንም ክርስቶስ በውስጡ ስላደረ በእውቀትና በበጎ ሥራ በቤተ ክርስቲያን ሕግና ሥርዓት ሁሉ ፍጹም ነው። ይህንንም በሰሙ ጊዜ አባቱና እናቱ ደስ አላቸው። መኳንንቶቹንም ላኩ። የከበሩ መክሲሞስና ዲማቴዎስም ወደ ሮሜ ይሰዳቸው ዘንድ ወደ ሶርያ ሀገረ ገዢ ደብዳቤ አብረው ላኩ። እኒህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ አጋቢዎስ ያዘዛቸውን አሰቡ። በዚያን ጊዜ ተነሱ። ልብሳቸውን ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወዴትም እንደሚጓዙ አያውቁም። ውሃንም በሚጠሙ ጊዜ እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎላቸው ይጠጣሉ። ከዚህ በኋላ ከእርሱ ዘንድ ረድኤትን ኃይልን ላከላቸውና ከሶርያ ሀገርም ተሸክማ ወደ አስቄጥስ ገዳም አደረሰቻቸው። ወደ አባ መቃርስም ገብተው በእርሱ ዘንድ መኖር እንደሚሹ ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖርን የማይችሉ መሰለው። በገዳም ያለውን ችግር ነገራቸው። በዚህ መኖር አትችሉም አላቸው። እነርሱም አባታችን ሆይ ተወን፣ ከዚህ መኖር ካልተቻለን እንሄዳለን ብለው መለሱለት። ከዚህ በኋላ ሰሌን መስራት አስተማራቸው። ሰሌን የሚቆርጡበትም ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራቸውንም የሚሸጥና ምግባቸውንም የሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እንዲህም ሆነው ከቶ ከሰው ሳይገናኙ 3 ዓመት ኖሩ። ነገር ግን በጭልታ በዝምታ ወደ ቤተክርስቲያን የሚገቡና ስጋውን ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እርሱ ስላልመጡና ስላልጎበኙት አባታቸው አባ መቃርስ ከስራቸው የተነሳ አደነቀ። ስራቸውን ይገልጥለት ዘንድ ወደ ጌታችን ለመነና ተነስቶ ወደ እርሳቸው ሄደ። እነርሱም በመምጣቱ ደስ ተሰኙበት። በዚያችም ሌሊት ከእርሳቸው ጋር አደረ። ለጸሎት በተነሱ ጊዜ የእሳት ሐብል ከአፋቸው ሲወጣና ወደ ሰማይ ሲደርስ ሰይጣናት እንደ ዝንቦች ሲከቡት የእግዚአብሔር መልአክ በእሳት ሰይፍ ዝንቦቹን ሲያበራቸው የከበሩ መክሲሞስና ዲማቴዎስም አያቸው። በነጋ ጊዜ አስኬማን ለብሳችሁ ጸልዩልኝ ብሏቸውም ሊሄድ ተነሳ። እነርሱም ሰገዱለት። አባታችን ሆይ አንተ በእኛ ላይ ትጸልይ ዘንድ ትባርከንም ዘንድ የሚገባ ነው አሉት። ተጋድሏቸውን በፈጸሙ ጊዜ እግዚአብሔር ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲሞስም በጽኑ ሕመም ታመመ። ስጋውም እንደ እሳት ጋለ። ወደ እርሱም ይመጣ ዘንድ ወደ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በደዌ ሲሰቃይ ያገኘው። መክሲሞስም ጸልይልኝ ባርከኝ አለው። እርሱም በላዩ አማትቦ ይህ ደዌ ከአንተ ይርቃልና አይዞህ አለው። መክሲሞስም አባቴ ሆይ በዚህ ደዌ ከዚህ ዓለም እንደምወጣ እኔ ያውቃለሁ፣ ረድኤት አገኝ ዘንድ አንተ ጸልይልኝ አለው። ይህንንም በተናገረ ጊዜ መሪር ልቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳን አንድነት ነቢያት፣ ሐዋርያት፣ መጥምቁ ዮሐንስን፣ ንጉሥ ቆስጠንጢኖስም አያቸው። እነርሱም ነፍሱ በክብር እስከወጣች ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስ ሆይ የተመሰገንክ የከበርክ ነህ አለ። ዱማቴዎስም በወንድሙ ላይ መራራ ልቅሶን በማልቀስ አባ መቃርስን የሚለምነው ሆነ። ነፍሴን ይወስዳትና ወደ ወንድሜ የሚያደርሳት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተቀበረ በኋላ በ3ኛው ቀን አባ ዱማቴዎስ ታመመ። ስለ እርሱ ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሊሄድ ተነሳ። በጉዞ ላይ ሳለ አስቀድሞ ወደ አባ መክሲሞስ የመጡት የቅዱሳን አንድነት አየ። የአባ ዱማቴዎስን ነፍስ ተቀብለው በክብር ወደ ሰማይ አሳረጓት። አባ መቃርስም ወደ በዓታቸው ሲደርስ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድ መቃብር በክብር ቀበረው። የመክሲሞስም ዕረፍቱ በዚህ ወር በ14 ነው። ዳግመኛ የዱማቴዎስ ዕረፍት ጥር 17 በዚች ቀን ነው። የከበረ አባ መቃርስም ያ ቦታ በስማቸው እንዲጠራ አዘዘ። እንዲሁም የከበረ ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። ለዘላለሙ መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሞስና ዱማቴዎስ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 18 በዚች ቀን የሰማዕታት አለቃ የቅዱስ ጊዮርጊስ አጽሙ ተቃጥሎ ተደቁሶ የተበተነበት ነው። በረከቱ ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳንና ክቡራን የሚሆኑ አባቶቻችን መክሲሞስና ዱማቴዎስ። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ አባ ገሪማ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም፣ ብቻዬንም ይርላኝ አያሰኝም፣ አያበሳጭም፣ ክፉ ነገርም አያሳስብም፣ በእውነት ጋር ደስ ይለዋል እንጂ ስለ አመፃም ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን።
ክፉን ያርቅልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ለዓለሙ ሁሉ ሰላምን፣ አንድነትን፣ ፍቅርን ይስጥልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቦን አትርሱን ያሉትን በያሉበት ያስብልን። ይቅር ይበለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።